ነገሮች እያደረገች ትገኛለች። እንግዲህ ብሌንንም ከፍ ዝቅ እያደረገች ውሃ እየደፋችባት የማይሰራ ስራ ስሪ እያለቻት ትገኛለች። ነገር ግን ሰላም ይህንን ነገር ቆማ እያየች መቋቋም አቅቷታል። በተለይ ብሌን አሁን ላይ ልኋ እየተወጣችባት ያለችው ወይዘሮ ገነት እንግዲህ ከቤቷ ሁሉንም እውነት ለብሌን ስለነገረቻት በጣም ተበሳጭታለች። እንግዲህ ቃል ከመጀመሪያ ጀምሮ ዳጊና ቃል አብረው እንደተኙ ያስመሰለችው ገነት ዳጊ ደግሞ ይህንን ነገር እውነት እንዳልሆነ ለብሌንም ንገሪያት ብሏት ነበረ። ወደ ብሌንም ሄዳ ነበረ ወይዘሮ ገነት። ነገር ግን ስትሄድ ዳጊም በማይሆን ነገር ላይ እኔ ምንም አላቅም ብላ ከታው ነበረ። ዳጊ ከዛ ቀን ጀምሮ አንቺ እናቴ አይደለሽም፣ ልጇን እንደዚህ የምትክድ እናት የለችኝም ብሎ ነበረ ዳጊም ወይዘሮ ገነትንም ትቷት የሄደው። ነገር ግን በመሀል እናት በጣም ጸጸት ውስጥ ገብታለች። ከጎኗ ቁጭ ብላ እኔ የምፈልገው ነገር አድርጌ አለበለዛ ይህን ህይወትሽ ይመሰቃቀላል እያለች ቃል የራሷ ቤተሰብ የበጠበጠች አንሶ የገነትን ቤተሰብ መበጥበጧን ቀጥላለች። እንግዲህ ገነት ጸጸት ውስጥ ገብታለች። ሁለቱም ልጆች ያጥቻለሁ፣ ካሁን በኋላ እውነቱን መናገር አለብኝ ብላለች። ገነት ቢረፍድም እውነቱ ስለገባት ለብሌንም እውነቱን ደውላ ለመናገር ነበር የሞከረችው። ቃልም በዚህን ሰዓት ተይ ይሄንን ነገር ጸጸት በኋላ ትቆጫለች፣ በጭራሽ እንዳታደርጊው እንደዚህ አይነት ነገር ስትላትም ነበረ ለገነት። ቃል ያለቻትንም ነገር ሳትሰማ ልጄ እኔ ዋሽቼሻለሁ፣ ልጄ እውነቱ ትክክል ነበር ያለቻት። ነገር ግን አሁን ላይ ተጨንቃ ዳጊ የለም ስለተባለ ዳጊ ጠፍቷል ስለተባለች ነበረ ብሌንም ወደ እናቷ የደወለችው። የሰማችው ነገር ግን በጣም ከባድ ነገር ነበረ። እኔ ዋስቼሻለሁ፣ ዳጊ ትክክል ነው፣ ምንም ነገር አላጠፋም እና ደግሞ ከቃልም ጋር ምንም ነገር አልተፈጠረም ትላታለች። ነገር ግን ብሌን የሰማችው ከረፈደ ስለነበረ በጣም ደንግጣለች። ዳጊንም አስቀይመዋለች። ብሌን በቻለችው አቅም አንተ ውሸታም ነህ፣ እናቴንም እንድትዋሽልህ ታደርጋለህ በማለት እንግዲህ ብዙ ነገሮችንም በመጥፎ ስትሰድበው ስለነበረ ዳጊ በዚህ ነው ተስፋ ቆርጦ ቤቱንም ትቶ ከሁሉም የራቀው። ግን ደግሞ እናት ቢረፍድም እውነቱን ለመናገር ለብሌን ደፍራለች። በዚህ መሀል ግን ብሌንም ስትነግራት ከቃል ጋር ምንም ነገር ከዳጊ ምንም የላቸውም ብቻ ነበር ያለችው። የራሷ ጥፋት እንግዲህ ገነት እኔ ነኝ እንደዚህ ያደረኩት ብላ አልነገረችም ነበረ። ቃልም ለወይዘሮ ገነትም ስትለምናት ነበረ በኋላ ይቆጭሻል፣ ይሄ ነገር አንቺ በጭራሽ መናገር የለብሽም ብላትም ነበረ። ገነት ከተናገረች በኋላ ቃልም ጨርሰዋለች። ይህንንም ነገር ብታደርግም እኔና ዳጊም አብረን እንድንተኛ አንቺም ወደዛ ቤት እንድትመጪ ያደረገችው እሷ ናት በማለት ነበረ ለብሌን እውነቱ የነገረቻት። ብሌንም ማመን አቅቷት ነበረ። እናቷንም ከዳጊ ጋር ለመለያየት ያደረገችው ሴራ እንደሆነ፣ ስለዚህ ይህንን ሁሉንም ነገር ያመጣችው እሷ ናት በማለት ቃልም ለብሌን ትነግራታለች። ብሌን እያለቀሰች በጣም ተስፋ ቆርጣ ነበረ ማንም ሰው የለኝም ብላ። በዚህ መሀል ግን ቃልና ገነት ተጣልተዋል። አንቺ ምን አይነት ክፉ ሴት ነች? እንዴት አድርገሽ እንዴት ታወሪያለሽ? ከቤቴ ካሁን በኋላ ከአንቺ ጋር ምንም የለም ብላ ከፍ ዝቅ ስታደርጋት ነበረ። እንግዲህ ቃል ተናዳለች ነው ምንም ቢሆን እኔን ብትቀበኝ ይሻልሻል፣ የወደፊት የልጅሽ ሚስት ነኝ ብላ ነበረ ቃልም ለገነት የተናገረቻት። ነገር ግን ገነት በዚህ ሰዓት በጭራሽ አንቺ መጥፎ ሴት ለልጄ በጭራሽ አትመጥኙም፣ ለልጄ አትሆኝም ስትላት እንግዲህ ቃል ተበሳጭታ ነበርና ይህንን ነገር መጥፎነቷ ሲነገራት መቋቋም አቅቷት ቤቱንም ጥላ ወደ ሰላም ተመልሳለች። ሰላምም ጋር መጀመሪያ ሰላም የዲኤንኤ ውጤቱ ከመጣ በኋላ ሰላምንም ይቅር አልልሽም የዲኤንኤ ውጤቱ እውነት ሲሆን እኔን ታጭኛለሽ ብላትም ስለነበረ አሁን ግን ከገነት ጋር ስትባረር መጨረሻዋ መሄጃ ስለሌላት ተመልሳ እናቷ ጋር መጥታለች። እናቷ በሌሊት ስትመጣ ደስ ብሏት ነበረ። ቃልንም ስታያት የኔ ልጅ መጣሽልኝ እያለች ነበረ። ነገር ግን በዚህ መሀል የመጣሁት መሄጃ ስላጣሁ እንጂ አንቺን ፈልጌ አይደለም ብላ ቃልም ክብሯ ለማስጠበቅ የሚመስል
በራሷ መተማመኗ ጨምራ ነበረ ለሰላምም ጸጸት እንዲሰማት ያደረገችው። ነገር ግን የመጣሁት ወይዘሮ እቺ ገነት ናት አባራኝ በምሽት አንቺ እንደዚህ ያደረግሽው፣ ለነገሩ እናት እንዲህ ያደረገችኝ እሷ ማናት ብላ ነበር የተናገረችው። በዚህ ሰዓት በጣም ተናዳለች ሰላም። እንዴት ገነት በዚህ ሰዓት አባረረችሽ? በዚህ ምሽት የኔ ልጅ አንቺን ታባረረሽ? እያለች ገነት ላይ መጥፎ ነገርም ስታስብ ነበረ ሰላም። ነገር ግን ሰላም አሁን ላይ ለልጇ ሁሉንም ነገር አደርግልሻለሁ ብላ ላይ ቃል ትገባላታለች። ቃል በገባችላት መሰረት እንግዲህ ሰላምንም ለመበቀል አጠገቧ ያለችዋ ብሌንንም እንድትጠላት ነበረ ለማድረግ የሞከረችው። ብሌንንም በማይሆን ነገር ብሌን ይሄ ስሪ፣ ይሄን ካሁን በኋላ እኔ የምለው ነገር ነው ይሆናል ብላ ቃል የማይሆኑ ነገሮች ጫና ስታደርግ ነበረ በብሌን ላይ። ለብሌን የማትችለውንም ስሪ፣ እንዲሁም ይሄ ነገር አይሆንም የታጠበውም ደግመሽ ጠቢ እያለች ብሌንም ለማጉዳት ስትሞክር ነበረ። ቃልም እኔ አንድ ነገር ብትናገሪኝ ትቼው ነው ቤቱ ሄደው ትላታለች። እንግዲህ ውሃ ብሌንም ላይ ምግብ አቅርበው ውሃ ሲበሉ ብሌንንም ውሃ ቅጂልኝ ትላታለች። ሰላም ግን ይሄ ነገር ራሷ ለማድረግ ብትሞክርም ከእነሱ ጋርም አብራ እንድትበላ ሰላም ለብሌንን ጋብዛት ነበረ። በጭራሽ ሰራተኛና አሰሪ አንድ ላይ አይበላም፣ ካሁን በኋላ ህጉ እንደዚህ ነው የሚሆነው እያለች ቃልም ለብሌን ካሁን በኋላ ከኛ ጋር አትሳፈጥም ትላታለች። ሰላም ምንም ማድረግ አልቻለችም። የሰላም አሁን ላይ ፍላጎት ልጇንም ዳግመኛ ላለማጣት ነው። በዚህ ሰዓት ብሌንም በጸባዩ እሺ በማለት ነበረ ስትተገብር የነበረችው። ነገር ግን ቃልም ውሃ አምጪ ብላ ያስተካክላ ያመጣችላትን ውሃ የሞቀ ውሃ ሰጥተሽኛል በማለት ላይዋ ላይ ትደፋበታለች። ብሌንም በጣም ደንግጣ ውስጧ በዚህ ጊዜ ሰላምም ተናዳ ነበረ። እንዳታጣት ግን ፈርታለች። ብሌን እንባ ተናንቋት ትወጣለች። ገነትም ጸጸት ተሰምቷት ወደ እሷ ቤት መጥታ ነበረ። በዚህ ሰዓት ግን ሰላም ምንም ማድረግ ስላልቻለች እናቷ ገነትን ፊት ለፊት ታገኛታለች። ለገነትም ዝቅ ስታደርግ አንቺ አሮጊት የሆንሽ እንዴት ደፍረሽ ቤቴ ትመጫለች ትላለች ቃልም። ሰላምም በጣም ተናዳለች። ቃል ያልሆነው ነገር ለሰላም ስለነገረቻት እውነቱም ገነትም ለቃል እንዳባረረቻት ነው ሰላም የተረዳችው። ምግብ ከልክላ እንዳባረረቻት ስላቃጠረች ሰላምም ቂም ይዛባታለች። እንዴት አንቺ የኔ ልጅ እንደዚህ ታደርጊያለሽ? አንቺ ድሃ እያለች ተሰርባታለች። ብሌን እንባ ተናንቀዋት ነበረ። ገነት ግን በሰላም አፍ ይህንን ነገር መስማቷ በጣም አሳዝኗታል። ድሃ አልሽኝ እያለች በጣም ትንተታለች። በዚህ ሰዓት እቺ ውሸታም ልጅሽን አምነሽ የማይሆን ነገር ስለተናገርሽ አዝናለሁ፣ በዚህን አልጠብቅሽም ነበረ ብላ ነበር። ገነትም ሰላም ላይ አዝና ካሁን በኋላ አንቺም ለልጅሽ እኔም ለልጅ ያለሁኝ ያለችው። ግን ደግሞ ገነት አመጣጧ ስለ ቃል ሁሉንም እውነት ለመናገር ነበረ። ሰላም ግን ፍላጎት አልነበራትም ገነትንም ለማዳመጥ። ገነትም ልክ እንደ ቃል ዝቅ ስታደርግ ነበረ ሰላም። ይህንን የተመለከተች እንግዲህ ቃል ብሌን ላይ ቁጭቷን ጀምራለች። ካሁን በኋላ እኔ የሚለው ነው የሚሆነው፣ በመሀል ብትገቢ ትቼሽ ይሄዳለሁ እያለች ሰላምንም ታስፈራራታለች። ሰላምም እያስፈራራቻት እንግዲህ ሰላም ብሌን ላይ መቀየር ወይንም ጸባይዋ የማይሆን ማድረግ በልቧ በውስጧም የለም። ግን ደግሞ የበለጠ ቃልንም ማጣት ስላልፈለገች ብሌንም ዳግመኛ ስትቆጣት እያየሽ ዝም ማለቷ ቀጥላለች። አጥባ ያስቀመጠችው እቃ ጠቢ ዳግመኛ እያለች እንግዲህ ቃልም ብሌን ማሰቃየቷ ቀጥላለች። ብሌንም እያየች ዝም ማለቷ ብሌንም እየጎዳቻት ስታይ ዝም ማለቷ ሰላምን ውስጧ ተረብሿል። ፈጣሪዋን ስትለምን ነበረ። እያየሁኝ እንደዚህ ዝም ማለቴ መጥፎ ነገር ሲደረግ ይቅር በለኝ ስትል ነበረ። ቃልም እያየቻት ነበርና ይህንን ነገር ገና ይቀጥላል፣ ገና አሰቃይሻለሁ እያለች ቃልም ለሰላም ከዚህ በላይ እንደምትጎዳት ከራሷ ጋር ታወራ ነበረ። እንግዲህ ብሌንም ቃል ያለቻትንም ነገር ሁሉንም ስታደርግ ነበረ። ግን ደግሞ ይበልጥ በጣም ብዙ ነገሮችንም ስታደርግላት ነበረ። በመሀልም ልብሶች እያወጣች በማሽን ሳይሆን በእጅሽ ቁጭ በይ ጠቢ እያለች የሀገር ልብስ አውጥታ ለብሌን ሰጣታለች። ብሌንም ይሄ ነገር አይሆንም ብትልም አማራጭ አልነበራትም።
ደግሞ ሰላም ልትናገር በምትሞክር ሰዓት ቃልም ያስፈራራቻትን ነገር አስታውሳ ነበረ። እንዴት አድርጌ ነው አሁን ይህቺ ልጅን ማስቆማት ብላ በውስጧ ጸጸት ገብታለች። በመጨረሻም ግን ቃል ይህንን ነገር ካላደረገች አባረርሻለሁ ስላለቻት ብሌን፣ ስለዚህ አሁን ላይ እናቴ የገዛ እናቴ ያልተንከባከበችኝ፣ የገዛ እናቴ እንደዚህ ያላሰበችልኝ ለሌላ ሰው ለምን እጠብቃለሁ ብላ ነበረ በቁጭት ብሌንም ቃል ያለቻት ነገር ስታደርግ የነበረው። በመሀል ግን ከዚህ በላይ አልችልም ብላለች ሰላም። ብዙ ነገር ድጋሚ ልታሰራት ባለ ሰዓት ብሌን ግን በጣም አሟት ነበረ። ሰላምም በቃ ይበቃታል ካሁን በኋላ ብላ ነበር የተናገረችው። ቃልም የምትሰራው ስራ እስክትጨርስ ድረስ ወንበር ላይ ቁጭ ብላ ልክ እንደ ባለቤት ዘና አድርጋ ነበረ ብሌንንም እስክትጨርስ ስትጠብቅ ስታናድዳት የነበረው። በመሀል ግን ብሌንም ስላመማት ውስጧ የምትለብሰውም እየደራረበች ይቅር በይኝ ልጄ፣ ምንም ማድረግ አለመቻሌ እሷን ላለማጣት ብዬ ነው ብላ ነበር ለብሌን የነገረቻት ቃል። ነገር ግን በዚህ መሀል ከባድ የሆነ ነገር ነበር የተፈጠረው። አሁን ላይ ገኒ በቤቷ ቁጭት ውስጥ ጸጸት ውስጥ ገብታለች። ዳጊን ባለማግኘቷ የዳጊም ድምፅ አለመስማቷ ውስጧ ረብሾታል። የት ሄጄ ልፈልገው ብላ በምትቆጭ ሰዓት የደካማ ጎኗ የምትጠብቀውንም ጎረቤቷ ወደ ቤቷ መጥታ ነበረ። ገኒ ስታለቅስ ነበረ እያጽናናችና ተረጋጊ፣ እሱ እኮ ሕፃን ልጅ አይደለም፣ ወደ ቤቱ መምጣቱ አይቀርም፣ እራስሽ ጠብቂ ትላታለች። ገኒም ጎረቤቷ ጥሩ ሰው እንደሆነች ነው እስካሁንም እያታለለች በምላሷ የምታወራው። ነገር ግን የገኒ ጎረቤት ከበኃይሉ ጋር ስለተመሳጠረች በኃይሉም በትንሽ ብር እያታለላት ገኒንም አሁንም እንድትቀርባት ነበር ያደረገው። ከገኒ ጋር ያለውንም ፋይል ቃልም በትክክል ስላልሰጠችው አሁን ላይ ከጎረቤቱ ነው እየጠበቀ ያለው። ገኒም ይሄ ነገር አሁን ላይ ምንም እንዳታስብ እንዳትጨነቅ ስለ ልጇ እያደረገች፣ ግን ደግሞ የገኒ ጎረቤት እቤት ከእሷ ጋር አብራ እንድታደር ብቻሽን እንዲሆነሽ አልተውሽም ትላታለች። ግን ደግሞ ገኒ ቤትሽን ሰፈሩ እያወቅሽ በባዶ እንዲህ ማደር የለበትም ሂጂ ቤትሽ ብትላትም ጎረቤቷ ግን መሄድ አልፈለገችም። አንቺን ትቼ በጭራሽ አልሄድም ትላትና አብራ ታድራለች። ግን ደግሞ ይሄንን አጋጣሚ መጠቀም አለብኝ ብላ ነበር። እንግዲህ የሚጠበቀው ፋይል አጠገቧ ስለነበረ ያንን ፋይል አውጥታ ለመሄድ ነበረ ፍላጎቷ። ግን ደግሞ ገኒ አሁን ላይ ጎረቤቷ ላይ የነቃችባት ይመስላል። እቺ አሮጌት ተኝታለች እያለች ገኒም የተኛች አስመስላ ነበረ። ገኒ ጎረቤቷ እንደምትከዳት እርግጠኛም ስለነበረች ወረቀቱ የነበረውንም ባዶ ነበር ያደረገችው። ጎረቤቷም እንግዲህ ገኒ እንቅልፍ እንደወሰዳት እንዳየች ፈጥና ነበረ ወረቀቱን ስትበረብር ባዶ ንጹህ ወረቀት ታገኛለች። እቺ አሮጌት ሸውዳኛለች ብላ መልሳ ትተኛለች። አሁን ላይ በኃይሉ ወደ ቤት መጥቷል። ቃልም እንግዲህ አሁን ላይ የተሰማትንም እያደረገች ነበረ። ቃል አሁን ላይ በኃይሉና ቃል በጣም በውስጣቸው ሁለቱም ተነቋቁረዋል። እንግዲህ በኃይሉ ውጤቱ ምን አይነት እንደቀየረችው ለቃልም ሲጠይቃት ነበረ። ቃልም ብሌንንም በጣም በምትጎዳ ሰዓት ጸጉሯ እንደነጨቻትና ዶክተሩ ደግሞ ትኩረቱ ሁሉ ብሌን ላይ ስለነበረ ቃል ላይ የተወሰደው የጸጉር ናሙና ቃልም በፍጥነት ነበረ የብሌን ጸጉር አድርጋ የቀየረችው። በዚህ መልኩ እንደሆነ ደግሞ በኃይሉ መናገር አልቻለችም። ቃል እንደሆነም በምንም አይነት መንገድ ቢሆን ነገሩ ጨርሼዋለሁ ብላ ነበር የነገረችው። በኃይሉ ግን ተናዷል። እውነቱ ለምን አትነግሪኝም ብሎ ነበር። ዶክተሩን አማለሽውን አይደለ አማለሹ ነው እያላትም ባለ ሰዓት እሱንም ወደ እሷ በቁጭት ተናዶ ለማዋራት በሚሞክር ሰዓት ነበረ ሰላምም ወደ እነሱ መጣችው። በዚህ ጊዜ ነበረ በኃይሉም ወንድሜ ይቅር በለኝ እያለችው ነበርና ወንድሟም በጣም ምንም እንኳን በውስጡ ቢይዝም እንዳልተቀየማት ይናገራል። አንተ ይቅር ስላልከኝ ደስ ብሎኛል፣ ግን ልጄም ይቅር እንድትለኝ ለምናት ብለው ነበረ። ቃልም ይቅር እንድትላት በኃይሉም ለቃል ይነግራታል። ይቅር ብያታለሁ፣ ግን ደግሞ እውነቱ ማወቅ አለባት እኔ እናንተ ያደረግነውን ነገር ብላ ትበጠብጠዋለች። በኃይሉ ድንጋጤ ውስጥ ይገባል።
እንግዲህ ሰላም አሁን ላይ ጸጸት ውስጥ ትገባለች።